ስሟ ሃይማኖቷ ባንዲራዋ እንዳይጠፋ የታገሉላትን ተጋሩን ዛሬ ኢትዮጵያ የተባለች ሀገር ተገልብጣ ጸረ ተጋሩ በመሆን በተጋሩ ላይ ዘር ማጥፋትን እየፈጸመች ትገኛለች ሲሉም ነበር ብርጋዴር ጀነራል ምግበ ኃይለ እስከ ሰሞኑ የተናገሩት። ባንዲራ ከይጠፍእ እንዳወሉ ሽማ ከይጠፍእ እንዳወሉ ሃይማኖታን ታሪኻን ከይጠፍእ እንዳወሉ ዝተቃለሱላ ኢትዮጵያ ትባል ዓዲ ተገልብጣ ጸረ ተጋሩ ኮይና ሁለት ወሳኝ መረጃዎችን ይዘናል። አንደኛው ጀነራል ምግበ ኢትዮጵያን መርገማቸውን ይመለከታል። ሁለተኛው አሜሪካና ኢራን የመጨረሻውን የስምምነት ፊርማ ለመፈራረም ጫፍ ላይ በደረሱበት በዚህ ወቅት ከአሜሪካ ጋር በመሆን ኢራንን የተፋለመችው እስራኤል ደስተኛ ለመሆኗን የሚመለከት ይሆናል። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ከትግራይ በኤርትራ በኩል ወደ ሱዳን ሊሻገር ነበር የተባለው የህወሓት ታጣቂ ኃይል በድሮን ደርሶበታል የተባለውን ድንገተኛ ጥቃት ተከትሎ በህወሓት ጦር አመራር ውስጥ የምዕራብ ግንባር የሰራዊት አዛዥ መሆናቸውን የሚናገሩት ብርጋዴር ጀነራል ምግበ ኃይለ ብቅ ብለዋል። የድሮን ጥቃቱን ተከትሎ በርካታ ታጣቂዎች ህይወታቸው በማለፉ ሌሎች ታጣቂዎችን አይዟችሁ ለማለት የተገኙበት መድረክ ነው። በዚህ መሃል ግን ኢትዮጵያን እንደ ሀገር አጣጥለው ረግመዋል። ስሟ ሃይማኖቷ ባንዲራዋ እንዳይጠፋ የታገሉላትን ተጋሩን ዛሬ ኢትዮጵያ የተባለች ሀገር ተገልብጣ ጸረ ተጋሩ በመሆን በተጋሩ ላይ ዘር ማጥፋትን እየፈጸመች ትገኛለች ሲሉም ነበር ብርጋዴር ጀነራል ምግበ ኃይለ የተናገሩት። ባንዲራ ከይጠፍእ እንዳወሉ ሽማ ከይጠፍእ እንዳወሉ ሃይማኖታን ታሪኻን ከይጠፍእ እንዳወሉ ዝተቃለሱላ ኢትዮጵያ ትባል ዓዲ ተገልብጣ ጸረ ተጋሩ ኮይና በቁጭትና በስሜት በደሎች ያሏቸውን እየቆሰቆሱ እንዲያም ሲል ጀግኖች ነን፣ የማንወጣው ተራራ የማንወርደው ቁልቁለት የለም፣ አይዟችሁ እናሸንፋለን በማለትም ንግግር ያደረጉት ጀነራል ምግበ በተለይ በድንገተኛ የድሮን ጥቃት በጦሩ ላይ የደረሰው ጥቃት ክፉኛ አንገበገባቸው ሆኖም ታይቷል። ያም ሆኖ ጀነራሉ ቁጭታቸውን ዋጥ አድርገው ሌሎችን ማጽናናቱንና ማነቃቃቱን መርጠውም ታይተዋል። ይሄ መስዋዕትነት ቢሆንም የትግሉ አካል ነው አይነት ንግግር ያደረጉት ጀነራሉ በትግራይ የብሔርተኝነት ስሜት ውስጥ ሆነው ኢትዮጵያን እንደ ስጋት የተጋሩ አደጋ ውለታ በላ ሀገር አድርገው ሲናገሩም ተደምጠዋል። ምን ነው እንደ ሀገር ኢትዮጵያ ምን አጠፋቸው የሚያስብልም ሆኗል። ጀነራሉ በኢትዮጵያ እየኖሩ ኢትዮጵያ በአደባባይ ሲያጣጥሉና ከፍ ዝቅ ሲያደርገው የመታየታቸው ጉዳይ በርካቶችን አስገርሟል። በገመድ እንደተሳሰርን ሰዎች ነን። እናም አንድም ይህንን ገመድ በጥሰን እንወጣለን፣ ካልሆንም በዚሁ ገመድ እንታነቃለን፣ ያበቃልናል ሲሉም ነበር ጀነራል ምግበ አሁን ያለው አማራጭ ሁለት ብቻ መሆኑን ሲናገሩ የተደመጡት። ወይ ተሐጅ ዘላ ገመድ በጥስና ከም ህዝብ ክንቅፅልና ወይ በታ ገመድ ታኒቅና ኣብ ዕንኒ ክንነብር ኢና። ያለን አማራጭ መታነቅ ሳይሆን ገመዱን በጥሶ ወደ ከፍታ መውጣት ነው ያሉት ብርጋዴር ጀነራል ምግበ ከማሸነፍ ውጪ ሌላ አማራጭ የለንም ሲሉም በዚሁ የማጽናኛና የማነቃቂያ ንግግራቸው ተደምጠዋል። ጀነራሉ ኢትዮጵያን በስጋትነት እየሳሉ ኢትዮጵያን እንደ ሀገር ውለታ በላ አድርገው ይራገሙ እንጂ በአንድ ወቅት ባደረጉት ሰፊ ቃለ ምልልሳቸው በኢትዮጵያ ተወልደው በኢትዮጵያ አድገው በኢትዮጵያ ሀብት አፍርተውና የተንደላቀቀንም ህይወት እየኖሩ እንደነበርም ሲናገሩ ተደምጠዋል። ያም ሆኖ ህወሓት ከመሃል ሀገር ማዕከላዊ ስልጣን ውጭ መሆኑን ተከትሎ ወደ መቀሌ ሲሰበሰብ እሳቸውም ጉዞ ከአዲስ አበባ ወደ መቀሌ ያሉ። በዚያም አሁን የትግራይ መከላከያ ሰራዊት የሚባለውን አንድ ክፍል መምራት ጀመሩ። የምዕራብ ግንባር የሚባል ነው። ምግበ ኃይለ በድምፅ ወያኔ ቴሌቪዥን ጣቢያ በተስተናገደው አንድ ቃለ ምልልሳቸው በርካታ በእሳቸው ዙሪያ ያሉ ጉዳዮችን አንስተው ሲናገሩ ተደምጠዋል። በዚሁ ከ3 ወራት በፊት በነበረው ቃለ ምልልሳቸውም 5 ልጆች አሉኝ፣ በክረምት ዱባይና አሜሪካ ይሄዳሉ፣ ውጭ ልኳቸዋል እየተባለ የሚወራው ስህተት ነው፣ በእድሜያቸውም አነስተኞች ናቸው፣ የ7 እና የ10 ዓመት ዕድሜ ያላቸው ናቸው፣ አንድ ዩኒቨርሲቲ የገባ ልጅ አለኝ፣ ትግራይ ነው ያሉት በማለት ሲናገሩ ተደምጠዋል። በኢትዮጵያ መከላከያ ውስጥ የነበሩትን የዓመታት የቆይታ ጊዜ አጠናቅቀው እንደወጡ ወደ ግል ቢዝነስ ተሰማርተው ነበር የሚሉ አሉ። የለም ምግቤ ምንም ያልነበረው ሰው ነው የሚሉም አሉ። ሌሎች ደግሞ ምግቤ በአሁኑ ሰዓት በትግራይ ወርቅ ማዕድን ውስጥ እጁን አስገብቶ እየበዘበዘ ነው የሚሉም አሉ። ሌላው ቀርቶ ጀነራል ምግቤ በዱባይ ሳይቀር ቤት አለውም ጭምር የሚሉም አሉ። እስቲ በዚህ ጉዳይ ያሉትን ነገሮች በሚገባ አጥራለን የሚል ጥያቄ ተከተላቸው ጀነራል ምግበ
ሀብትን በተመለከተ የናጠጠ ሀብታም ነበርኩ። ምን ዋጋ አለው? ለትግራይ ህዝብ ስል ሁሉንም ነገር በዜሮ አባዝቼ የትግራይ ህዝብን ከመጥፋት ለመከላከል ስል በረሃ ገብቻለሁ የሚል ይዘት ያለውን ምላሽ የሰጡበት ሁኔታ ታይቷል። አሁን ደግሞ ኢትዮጵያን መውቀስ፣ ኢትዮጵያ የተባለች ሀገር በማለት ኢትዮጵያን እንደ ሀገር ከፍ ዝቅ ሲያደርጉም እየታዩ ነው። የሰራዊት አዋጊነትን ከፕሮፓጋንዳ ስራ ጋር አጣምረው የቅስቀሳ ስራን የሚሰሩት ጀነራል ምግበ ሁሉን ነገር ለትግራይ ስል እርግፍ አድርጌ በመቶ መስዋዕትነትን ከፍያለሁ ሲሉም ይሰማሉ። በዚሁ የቀደመው የድምፅ ወያኔ አንድ ቃለ ምልልሳቸው የትግራይ ህዝብ ሆነ የትግራይ ወዳጆች ወይም በውስጥ ያሉ ሆኑ በውጭ የሚገኙ እንደዚሁም በሰራዊት ውስጥ ያሉ ይሆኑ ከሰራዊቱ ውጭ ያሉ ሰዎች አንድ የሚያውቁት ሀቅ አለ ያሉት ጀነራል ምግበ ከትግራይ ጦርነት በፊት ብዙ ጥሩ ቢዝነስ ነበረኝ። የትራንስፖርት ኩባንያ ነበረኝ። የትራንዚት ኩባንያ ባለቤትም ነበርኩ። በግብርና ስራ ዙሪያ የሚሰራ ኩባንያም ጭምር ነበረኝ። የኢምፖርት ኤክስፖርት ስራን ጭምር የሚሰራ ኩባንያም ነበረኝ። ከዚህም በተጨማሪ ወደ ኢንዱስትሪው ዘርፍ የመቀላቀል ፍላጎትም ነበረኝ። ምንም ጥርጥር በሌለው መልኩ ጥሩ ቢዝነስ የነበረኝ ሰው ነበርኩ ያሉ ሲሆን ቀጠል አድርገውም በዚህም በየዓመቱ ክረምት በመጣ ቁጥር አንድም አሜሪካ ወይም ዱባይ ሄደን እናሳልፍ ነበር። በአዲስ አበባም ቢሆን በጥሩ ገንዘብ የሚከራይ ምርጥ ቤት አለኝ። በትግራይ ደግሞ መቀሌ ላይም ጭምር ቤት አለኝ። ይህ ብቻ አይደለም፣ በዱባይም ጭምር ምርጥ ቤት አለኝ። ነገር ግን ትግራይን የመከላከሉ ጦርነት ውስጥ ስንገባ ግን በእነዚህ ቢዝነሶች ውስጥ መቀጠል ይቅርና ሞክሬውም አላውቅም። ትግራይ ጠቅልዬ የገባሁት እነዚህን ኩባንያዎች በሙሉ ጥርቅም አድርጌ ዘግቼ ነው። 14 ኩባንያዎች ነበሩኝ፣ ሁሉም ተዘግተዋል። ከዚህ ውጭ አሁን የሚባለው የወርቅ ማዕድን ቢዝነስ ውስጥ እኔ ድርሽ ብዬ አላውቅም። ይህንን ደግሞ የትግራይ ህዝብ የሚያውቀው ሀቅ ነው፣ አስቤውም አላውቅም ሲሉም ነበር የተናገሩት። ኣብዚ መኸተም ሰዓተኹ ብዛዕባ ቢዝነስ እንኳን ድክሓስብስ ሞኪረ እውን ኣይፈለጥን ብስሩቱ የለኹም ዝነበረን ናይ ቢዝነስ ካምፓኒ ብሙሉ ዓፅየ እኮ ናብ ትግራይ መፅእ ሙሉ ብሙሉ 4 ካምፓኒ ነይሩኒ ክሊር ገይረ ዓፅየ በቃ ናብ ምግዳል ኣትየ ኣብ ምግዳል እየ ዘለኹ። በህወሓት የትጥቅ ትግል ጊዜም እስከ ክፍለ ጦር የደረሰ የሰራዊት አዛዥ ቦታ ነበርኩ። ከዚያም ባለፈ በመከላከያ ውስጥም ለ20 ዓመታት ያህል በተለያዩ ኃላፊነት እርከኖች አገልግያለሁ። በእነዚህ ጊዜያት ውስጥ ምግበ ይህንና ያንን ችግር ፈጠረ የተባለበት ሁኔታ የለም በማለትም ራሳቸውን ተከላክለዋል። የመንግስት ተቀጣሪ ደሞዝተኛ ሆነው ሳለ በዚህ ደረጃ ከ14 ግዙፍ ኩባንያዎች ጀምሮ እስከ መቀሌ፣ አዲስ አበባና ዱባይ ድረስ የደረሰ ሀብትን እንዴት ሊያፈሩ ቻሉ? የሀብት ምንጫቸውስ ምንድን ነው በሚለው ጉዳይ ግን ጥያቄም አልቀረበላቸውም፣ እሳቸውም አልተናገሩ። ግን ደግሞ ለትግራይ ህዝብ ስል ሁሉንም ትቸዋለሁ አይነት ምላሽን የሰጡበት ሁኔታ ታይቷል። ጀነራሉ ከኤርትራ አመራሮች ጋር ሚስጥራዊ ግንኙነቶችን በማድረግ እንደዚሁም የፋኖ ታጣቂዎችንም በወታደራዊ እንቅስቃሴዎች በማገዝ ክስ ይቀርብባቸዋል። በዚሁ ቃለ ምልልሳቸውም ይሄው ጥያቄ የተነሳላቸው ሲሆን ለዚሁ ጥያቄ በሰጡት ምላሽም እኔ የምዕራብ ግንባር የሰራዊት አዛዥ ነኝ፣ ስራዬ በቀጥታ ከዚህ ጋር የተገናኘ አይደለም፣ አልተገናኘውም ሲሉ የሚያስተባብሉበት ሁኔታም ታይቷል። በዚህ ዙሪያ ይህንን ካልናችሁ አሁን ደግሞ ወደ አሜሪካ ኢራን አዲሱ ስምምነት እንውሰዳችሁ። አሜሪካና ኢራን ጦርነት በቃን ብለዋል። የወራቱ ፍልሚያ በመጪው አርብ ጁን 19 ቀን ወይም ሰኔ 12 ቀን 2018 ዓ.ም ሊቋጭ መሆኑን አስታውቀዋል። አሜሪካም ኢራንም እንደዚሁም አደራዳሪዋ ፓኪስታንም በየፊናቸው ማረጋገጫ የሰጡበት ጉዳይ ሆኗል። በዚህ ሂደት ውስጥ ግን ለ39 ቀናት ከአሜሪካ ጋር በመሆን ኢራንን የተፋለመችው እስራኤል ደስተኛ አይደለውም እያለች ትገኛለች። በእስራኤል በኩል ለዚህ እየተሰጡ ያሉ ምክንያቶች አሉ። አንደኛው የሊባኖስ ጉዳይ ነው። ኢራን ከአሜሪካ ጋር ስምምነት ላይ ስትደርስ ስምምነቱ ሊባኖስን ማካተት አለበት በማለት ወጥራ ይዛ ከርማለች። እስራኤል በሊባኖስ መሽጎ እያጠቃት ያለውን የሄዝቦላ ወታደራዊ አከርካሪን ለመስበር ከፍተኛ ወታደራዊ ርብርብ ላይ ናት። ሄዝቦላ ከእስራኤል ጋር ዳግም መዋጋት የጀመረው የኢራኑ መሪ አያቶላ አሊ ካሚኒ በእስራኤል መገደላቸውን ተከትሎ እንደነበር የሚታወስ ነው። ታጣቂ ኃይሉ በኢራን የሚታገዝና ኢራን እስትንፋሱ የሆነችለት ነው። እናም እስራኤል በኢራንና አሜሪካ ስምምነት ውስጥ ሊባኖስ መታቀፍ አይገባትም፣ ይህ ከሆነ በሄዝቦላ ላይ የሚወስደውን እርምጃ ይገታብኛል ብትልም ኢራን ግን ሊባኖስን ያላካተተ ስምምነት ከአሜሪካ ጋር አልፈራረምም በማለት እምቢ ብላ ከርማለች። ከዚያም አልፎ የተኩስ አቁም ስምምነቱን በማፍረስ በእስራኤል ላይ ዳግም የሚሳኤል ናዳዎችን ያወረደችበት ሁኔታም እንደነበር የሚታወስ ነው። ስምምነቱን ለፖለቲካና ኢኮኖሚ እፎይታቸው አጥብቀው የፈለጉት ፕሬዝዳንት ዶናልድ ትራምፕ የኢራንን ሐሳብ ሙሉ በሙሉ በመቀበል በዚሁ ስምምነት ውስጥ ሊባኖስ እንድትካተት አድርገዋል። በዚህም የእስራኤል ባለስልጣናት ቁጣቸውን እየገለጹ ይገኛሉ። ትራምፕ ኔታንያሁ አስቸጋሪ ሰው ነው በማለትም ተናግረዋል። ስምምነቱ ሊባኖስን ባካተተ መልኩ በመጪው አርብ ጄኔቫ ስዊዘርላንድ ላይ የሚፈረም ከሆነ እስራኤል ሄዝቦላህን አጠቃለሁ በማለት በሊባኖስ ላይ ጥቃት የመሰንዘሩ እርምጃ ባለበት ቀጥ እንዲል የሚገደድ ይሆናል። እስራኤል ባለስልጣናትም ክፉኛ ያበሳጨው ይኸው ጉዳይ ነው። ቢያንስ ስምምነቱ እስኪፈረም ድረስ እስራኤል በሊባኖስ ላይ የምታካሄደውን ጥቃት አሁንም ቀጥላለች። ትራምፕም በዚህ የእስራኤል ጥቃት ያላቸውን ልዩነት ለመግለጽ ውግዘታቸውን አሰምተዋል።
Well, this deal comes just hours after an Israeli attack on the southern suburb of Beirut, which Donald Trump condemned. በማህበራዊ ትስስር ገጻቸው ስምምነቱን ያሳወቁት ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ ለንግድ መርከቦች እንደሚከፈትና ዋሽንግተን የባህር እግዷን እንደምታነሳ ገልጸዋል።